ያው ጉልባራ ወረዳ የማዕከላዊ ኢትዮጵያ ሴንተር ስላችሁ ዝም ብዬ አይደለም ያልኩት። ከዚህ ተነስታችሁ በአላባ አርጋችሁ በዶራሜ ማዞሪያ ዶራሜ ቡድላ ብትሄዱ ሴንተር ነው። ከዚህ ተነስታችሁ በወራቤ በውታጀራ በእንሴኖ ቆሼ አርጋችሁ እስከዛ ስትሄዱ ሴንተር ነው። ሜትር አምጥታችሁ መለካት ትችላላችሁ። ከዚህ ተነስታችሁ በቡታጀራ ዘቢደር እንደዚህ አርጋችሁ ሳጃ ብትሄዱ ሴንተሩ እዚህ ጋር ነው። እለካለን ምንም ባትርለው። ከዚህ ተነስታችሁ በዚህ በሆሳና አርጋችሁ እንደዚህ አርጋችሁ በግንብቹ ብትሄዱ ሴንተሩ እዚህ ጋር ነው። ብቻም አይደለም በማዕከላዊ ኢትዮጵያ ያሉ 7ቱም መቀመጫዎች የሚመላለሱባት ጉልባራ ወረዳ ነው ያላችሁት። እንኳን ደህና መጣችሁ። እንወዳችኋለን፣ እናከብራችኋለን። እንኳን ደህና መጣችሁ። ይሄ በገጠር በከተማ የፓርቲያችን ያመጣቸውን ስራዎች ከማሳካት አንፃር ከፍተኛ እንቅስቃሴ ነው የሚደረገው። በተለይ ባለፉት ዓመታት የሌማት ትሩፋትን መሰረት አድርገን በሰራናቸው የፍራፍሬ ልማት፣ የቡና ልማት ላይ በተሰሩ ስራዎች ከፍተኛ ውጤቶች መጥተዋል። እነዚህን ማስቀጠል የምንችል ከሆነ በአጭር ጊዜ ውስጥ አርሶ አደራችን ከድህነት ማላቀቅና ምርትና ምርታማነት ማረጋገጥ የምንችልበት ብልጽግና ማረጋገጥ የምንችልበት ትልቅ እድል ማየት የቻልንበት ነው። ይሄ ዞን በቡና የሚታወቅ አልነበረም። በአሁኑ ሰዓት ከ21 ሺህ በላይ ሄክታር መሬት በቡና የለማበት ነው። ከዚህ ውስጥ ወደ 19 ሺህ ሄክታር የሚሆነው የክላስተርን መሰረት አድርገን ያለማንበት ነው። ወደ 49 የቡና ክላስተሮች አሉ። ዛሬ የምትገኙበት አንድ ይሄ መንደር የሴፍቲኔት ተጠቃሚ ከነበሩ ብዙ ከሌላ እጅ ከሚጠብቁበት ወጥተው ለዓለም ገበያ ማቅረብ እንችላለን፣ ለአካባቢ ብቻ ሳይሆን ለዓለም ገበያ ምርታችን ማቅረብ እንችላለን ብለው ታጥቀው የተነሱ አርሶ አደሮች ያመጡትን የጀመሩትን ጅምር ስራ የምታዩበት ነው። ይሄ በእርግጥ በቀጣይ ከአንድና ከሁለት ዓመት በኋላ ግብዣችን የሚሆነው በእርግጠኝነት እነዚህ አርሶ አደሮች ለእያንዳንዳችሁ በኪሎዎች እያሸጉ በኩንታሎች እያሸጉ ሽልማታቸው ቡና ነው የሚሆነው። ይሄ እርግጠኛ ነው። የጀመሩት ጅምር ስራ ይሄ ክልል ይሄ እድልም እንዳለው ማሳያ ነው። አንዳንዴ ይሄ ክልል እንደ ክልልም ቡና የምናበቅል አድርገን አናስብም። ውስን ቦታዎች ነው በዚህ የሚታወቁት። ነገር ግን ከሰራን ይሄ በተጨባጭ ለዓለም ገበያ ማቅረብ የምንችልበት ትልቅ እድል እንዳለ ማሳያ የሆነ ስራ የምታዩበት ነው። ዋናው ነገር እንትኑ ከኛ ከቡና ክላስተር አጀማመር ጋር ተያይዞ ያው እኛ ቡናን የጀመርነው 2014 ገና ጅምር ስራ ነው ጀመርነው። ያልነበረበት ብቻም ሳይሆን ማህበረሰቡ ጭምር ቡና ያመርታለኛ መሬት የሚል እምነት ጭምር ያልነበረበት ነው። ከዚህ መነሻ 2014 ላይ እንደ ወረዳ ከፈረጃችን 596 ሄክታር ነበረ አጠቃላይ ከፈረጃችን ማለት ነው። ዛሬ ላይ ከ4600 ሄክታር በላይ መሬት በቡና መሸፈን ችለናል። ማለት እነዚህ ናቸው። ያው ከዚህ በፊት የሴፍቲኔት ተጠቃሚ የነበሩ ናቸው። ያው 2013 14 ጀምሮ ያው ቡና ተከላን መትከል የሴፍቲኔት ተጠቃሚዎችን በቋሚ ሰብል ተጠቃሚ መሆን መቻል አለባቸው ብለን እንደ ወረዳ ይዘን በሰራነው ስራ ላይ ዛሬ ጋሸምዛ እስከ 1000 ቡና ተክለው አሁን ባለው ሁኔታ ላይ ያው እንደምታዩት መግቢያችን አካባቢ ላይ ለሽያጭ ቡና እየለቀሙ ያሉበት ሁኔታ ነው ያለው።